ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናል ቤተሰቦች እንዴት ናችሁልኝ? እግዚአብሔር ይመስገን ያለው በጣም ሰላም ነኝ። በያላችሁበት ሰላም ፍቅር ጤና እመኝላችኋለሁ። ቪዲዮን ጀምሩት እንደተለመደው ላይክ እና ሼር ሰብስክራይብ ማድረግ አትርሱ። ሰብስክራይብ ስታር ቪዲዮ ምልክቱን ተጫኑ። ልደት ክፍል 2 ወደ እናንተ ይዤላችሁ መጥቻለሁ። በነገራችን ላይ ከልደት ውጭ ያሉት ስማቸውን መያዝ አልቻልኩኝም። ያው አዲስም ስለሆነ ታውቃላችሁ ቶሎ ስም መያዝ አይቻልም። ኮሜንት ላይ ራሱ ሀሳብ ሴት የሚሰጥም ብዙም የለምና ዝም ብለን የራሳችን ሀሳብ ሰጥተን ትንሽ እስከምናየውና ሀሳቡ እስኪገባን ድረስ አንዳንድ ነገሮች ብቻ ነው ስለ ቪዲዮ ሃይላይት አውጥተን የምንለያየው ማለት ነው። እንግዲህ በክፍል 1 የልደትንና በዙሪያው ያሉትን ሰዎች ታሪክ ነግሬያቸዋለሁ መነሻውን። በክፍል 2 ደግሞ ወንድሟ እሷን ማሰቃየቱን ተያይዞታል። እናቷም ደግሞ የሱን የጨካኝነት ጥግ ያወቀችበት ነው ማለት ነው ክፍል 2 ላይ። እስካሁን ድረስ ግን ልጇ እንደሆነ የደፈራት ወይም ደግሞ ወንድሟ እንደሆነ ልደትን የደፈራት አላወቀችም። እናታቸው የምታውቀው የሰው ነፍስ እንዳጠፋ ታውቃለች፣ የጓደኛውን ነፍስ ግን ጓደኛዋ በህይወት ትኑር አትኑር አይታወቅም። ግን ካራክተሩ ላይ እንደሚያሳየው እንደ ሞተች አድርጎ ነው የሚያወራው። ሳስበው ግን በኋላ ላይ የምትመጣ ይመስለኛል። አሁን ግን ያው ክፍል 2 ስለሆነ ሁለተኛ ጓደኛ ተብላ የመጣችው ለሱ እሷን ሰሊ ብሎ ያ እንትን ያላትን ቤት ውስጥ አምጥቷታል። ከቤተሰብ እንደተጣለሽ አድርገሽ አውሪ ብሎ ከቤተሰብ ተጣልቼ የመጣሁት ብላ እናትየዋም ተቀብላት አብሮ መኖር ጀምረዋል። ነገር ግን እሷም የሱን አሻጥርነት ስለገባትና ስላወቀች ጓደኛዋን ሴቷን ወይም ደግሞ እህቱን የደፈራትን ልጅ ልትረዳ ለራሷ ወስና መታለች። ግን አደገኛነቱ በደንብ ታውቃለች። ሁለቱም ያውቃሉ። በብልሃት የዛችን የሞተችዋን ልጅ ደብተር ማለት ምንድነው የሚባል ዲያሪና ስልኳ እሱ እጅ ላይ ነው ያለው። ስለዚህ ብዙ መረጃዎች ማግኘት የምንችለው ሁለቶቹን ስናገኝ ነው። እሱ ደግሞ እሱ ክላስ ውስጥ እንደሆነ አውቃለሁ ተባብለው ጓደኛዋን እሱ በተኛበት ሌሊት ክላስ ውስጥ እንድትሄድ አደረገቻት። ግን እሱ ቆቅ ስለነበረ ስልኩን ይዛ እየተደሰተች ባለበት ሰዓት ከኋላ ነቅቶ መጥቶ አፈናት ማለት ነው። ያዛት። ምን ያደርጋታል በቀጣይ ነው የምናየው፣ አይታወቅም። በሌላ በኩል ደግሞ የማስታወሻ ደብተሩ እናቷ ጋር ነበረ ወይም እናቱ ጋር፣ ለሁለቱም እናት ናት። ግን የሆነ ሰዓት ላይ መጥቶ እሷ እያየች እያለ ሳትገልጠው ገና በቁጣ ነጥቆ ተቀበላት እናቱንና እናቱ ደግሞ ምን ቢኖረው ነው ይሄን ያክል ደብተሩ ላይ ብላ በጣም ጥያቄ ውስጥ ገብታ ነበረ። ግን ደግሞ ሁለቱ ልጆች ሴቶቹ አስረድተዋታል። በቀጣይ ክፍል ይመስለኛል። እናትየውም የክፋቱን ጥግ አይታ በጣም ውስጧ ይሄንን አሳድጌ ለወንጀል አሳድጌ ለመጥፎ ተግባር ነው እያለች እየተበሳጨች ነበረ። አንቺንም እገልሻለሁ ነው ያላት። ለእናቱ ራሱ አረራም። ልጁ ፍላጎቱ ምን እንደሆነ አላውቅም። ሀብት ንብረት ነው እንዳልል እንዴት እህቱን ደፍሮ አርግዛ እንዳይወርድ የወንድሟን ልጅ በሆዷ ይዛ እንዲቀመጥ ለምን ፈለገ? የኔም ጥያቄ ነው። ዝግንን የሚል ለጆሮ የሚከብድ ነገር። ሀብት ቢፈልግ ወይ ወይ ማስወገድ ነው ወይ ደግሞ ምን እንደው ፍላጎቱ አይታወቅም። ምክንያቱም እሷን ማሰቃየት በዚህ ልክ አይጠበቅበትም። ወይንስ እህቱ አይደለችም? ይሄ የኔም ጥያቄ ነው። አላቅም። እህትነቷን ሳያውቅ ቀርቶ ይሆን? ብቻ እሱን እንግዲህ ወደ በኋላ ላይ የምናየው ነው የሚሆነው። በሌላ በኩል ደግሞ የልደት ፍቅረኛ የሆነው ልጅ ቤት ድረስ መጥቶ መጀመሪያ አስፈራርቶታል። መንገድ ላይ አግኝቶ ከልደት ጋር ያለህን ነገር አቋርጥ፣ ከዚህ በኋላ ልደትን ለማግኘት ብትሞክር አንተንም እሷንም እገላችኋለሁ ብሎ ቃል በቃል ሲነግረው በዚህ ልክ ወንድሟ ሆኖ የኛን ፍቅር ለምን ጠላው? ቤት ድረስ ሄጄ እውነቱ ማወቅ አለብኝ ብሎ ቤት ድረስ ሄደ። ደረሰበት ቤት ውስጥ አሁን ሂድልኝ እባክህን ካገኘ ከደረሰብኝ ይገልሃል እያለች እየለመነችው እናቷ ድንገት ደረሰ። ሊወጋው በቢላው በጭቤ አውጥቶ ሲል መታጉሩ ላይ ወድቃ ታው እባክህን በእኔ ችግርና በእኔ ምክንያት እሱን አትቅጣው። አስቡት፣ በማያውቀው ነገር ነው ፍቅረኛዋ ራሱ እየተቀጣ ያለው። አንድ ቀን ከሷ ጋር አብሮ ምን ማሳልፎ አያውቅም። በቃ ፍቅረኛሞች ብቻ ናቸው። ትምህርታችን ስንጨርስ ሁሉም ይደርሳል ብለዋል። እሷ ግን ነፍሰ ጡር ናት። አስቡት፣ ይሄንንም አያውቅም ፍቅረኛው። በማያውቀው ነገር ነው እየተቀጣ ያለው ማለት ነው። ወዲህ ደግሞ አባታቸው ለፊልድ ሄዷል። ከፊልድ ሲመለስ የሚፈጠረው ነገር እናትየዋንም ሆነ ልደትን በጣም አስጨንቋቸዋል።
እንግዲህ ስማቸውን በደንብ እያወቅን ስንሄድ ቪዲዮውን ይዩትና ድራማውን ይዩትና ደግሞ አብረን እንፈተፍታለን። ላይክ፣ ሼር፣ ሰብስክራይብ አድርጉ። በክፍል 3 እመለሳለሁ። ወዳችኋለሁ። መልካም ጊዜ። ቻው ቻው።